ውድ ቻናላችን ቤተሰቦች እንኳን ውድ ቻናላችን በደና መጣችሁ። ዛሬም ሊቨርፑልን በሚመለከቱ የተለያዩ ጉዳዮች ተመልሼ መጥቻለሁ። በዛሬው ዕለት ምን መለከታቸው እንግዲህ ሊቨርፑል የመሃል ሜዳ ተጫዋች ያስፈርማል ወይ የሚለውን እንደዚሁም ደግሞ ሊቨርፑሎች አንድ የ16 ዓመት ወጣት ተጫዋችን እየተመለከቱ ይገኛሉ። እነዚህ ምን መለከት ይሆናል እስከመጨረሻው ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ሰብስክራይብ ላይክ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ እንግዲህ ወደ ያስኩላችሁ ጉዳይ እገባለሁ። በመጀመሪያም ምን መለከተው እንግዲህ የቀድሞ የሊቨርፑልን ተጫዋች ይሆናል የሊቨርፑል ሌጀንድን ይሆናል። በዛሬው ዕለትና በትናንትናው ምሽት ላይ እንግዲህ ወጡ አንዳንድ መረጃዎች እንደሚያሳዩት ከሆነ እንግዲህ ስቲቨን ጄራርድ ወደ ስራ ሊመለስ የሚችልበት እድል አለ እየተባለ ነው የሚገኘው። እንደሚታወቀው እንግዲህ ከዚህ በፊት ለአሊትፋቅ ነበር ሲሰራ የነበረው የአሊትፋቅ አሰልጣኝ ነበር። ከዛ በኋላ ግን ከአሊትፋቅ ጋር ከ18 ወር በኋላ እንግዲህ በስምምነት መለያየታቸው አይዘነጋም። ከዛ በኋላ እንግዲህ በቅርቡ የሰጠው አስተያየት ነበር እረፍት ፈልጌ ነበር በቤቴ ሆኜ ጧት ከእንቅልፌ ተረጋግጬ እየተነሳው መኖር ፈልጌ ነበርና ለዛም ነው እንግዲህ ከአሊትፋቅ ጋር የተለያዩት ብሎ ነበር። እናም አሁን ላይም እንግዲህ ከስራ ውጪ ነው ያለው እረፍት ላይ ነው የሚገኘው ከቤተሰቦቹ ጋር ነው የሚገኘው። ነገር ግን ደግሞ በቅርቡ ሳውዛምፕተኖች እንግዲህ ካሰልጣኛቸው ጋር መለያየታቸው አይዘነጋም። ወረዳቸውን ካረጋገጡ በኋላ እንግዲህ ተለያይቷል። ከዛ በኋላም እንግዲህ በትናንትናው ዕለት ከአዲስ አሰልጣኝ ጋር ጊዜያዊ አሰልጣኝ ጋር እንግዲህ ስራ መጀመራቸው አይዘነጋም። ነገር ግን ደግሞ ለቋሚነት እንግዲህ አሰልጣኞችን እያፈላለጉ ነው የሚገኙት እና ስቲቨን ጄራርድም እንግዲህ ከነዚህ ከሚፈልጓቸው አሰልጣኞች መካከል እንግዲህ ከፍተኛው ዝርዝር ላይ ተቀምጧል ነው እየተባለ የሚገኘው። በርግጥ ስቲቨን ጄራርድን ብቻ አይደለም እየተመለከቱ የሚገኙት ሻንዳይችም እዚህ ዝርዝር ውስጥም አለ። እንደዚሁም ደግሞ የቀድሞ የሌስተር ሲቲ እንደዚሁም ደግሞ የኖቲንግሃም ፎረስት አሰልጣኝ የነበረው እንግዲህ ስቲቭ ኩፐርም እዚህ ዝርዝር ላይ አለ ይለናል በርኒንግሃም ወርልድ በዘገባው ማለት ነውና ምናልባትም እንግዲህ ስቲቨን ጄራርድ ከቀጣይ ዓመት ጀምሮ የሳውዛምፕተን አሰልጣኝ ሊሆን ይችላል። ከዚህ በፊትም እንግዲህ ከአሊትፋቅ በፊት አስቶን ቪላ ነበር። ከዛ በፊት ደግሞ ሬንጀርስ ነበር። ሬንጀርስም እንግዲህ የስኮቲሽን ዋንጫ በሚያነሱበት ሰዓት እንግዲህ ያለ ምንም ጨዋታ ሳይሸነፉ ነበር ዋንጫውን ማንሳት ይቻሉት። ከዛ በኋላ ነበር እንግዲህ ወደ አስቶን ቪላ መምጣት ይቻለው። አስቶን ቪላም እያለ እንግዲህ ጥሩ የሚባልን አጀማመር ጀምሮ ነበር። ነገር ግን ደግሞ ወደ መጨረሻው አካባቢ እንግዲህ ጥሩ የሚባል እንቅስቃሴን ባለማድረጉ ነው ከአስቶን ቪላ ጋር እንግዲህ በስምምነት የተለያዩት። ከዛ በኋላ ነው እንግዲህ ኡናይ ኤምሪ መጥተው አሁን ላሉበት ደረጃ ማድረስ የቻሉትና ሳውዛምፕተኖችም እንግዲህ የሬንጀርስን ያሳየውን ነገር እንግዲህ በእኛም ይደግማሉ ብሎ ያስባሉ ነው እየተባለ ያለውና ዝርዝር ውስጥ እንግዲህ ከፍተኛ ቦታ ላይ ተቀምጧል ተብሏል። ቀጣይ እንግዲህ ለሳውዛምፕተን ይፈርማሉ የሚለውን እንግዲህ የምንመለከተው ነገር ይሆናል። በቀጣይነት የምንመለከተው ደግሞ ሊቨርፑሎች እንግዲህ ከአንድ ወጣት ተጫዋች ጋር ስማቸው እየተያዘ ነው የሚገኘው እየተከታተሉትም ይገኛል ነው እየተባለ ያለው። ይህንንም ደግሞ የዘገበልን እንግዲህ አፍሪካ ፉት የተባለው ዘገባ ነው። አፍሪካ ፉት እንደዘገበው ከሆነ እንግዲህ የሊቨርፑል ስካውቶች እንግዲህ ሙድሪክን እየተከታተሉት ነው ብለዋል። ሙድሪክ የተባለው ተጫዋች እንግዲህ የአይቮሪ ኮስታዊ ተጫዋች ነው። በሙሉ ስሙም እንግዲህ ኦብሊ ኳሚ ጄን ሙድሪክ የተባለ ተጫዋች ነው። የ16 ዓመት ወጣት ተጫዋች ነው። ለአይቮሪ ኮስትም እንግዲህ ከ17 ዓመት በታች አፍሪካ ዋንጫ ላይ እንግዲህ መሰለፍ ችሎ ነበርና የግራ እግር የተከላካይ መስመር ቦታ ላይ የሚጫወት ተጫዋች ነው። ለዛም ነው እንግዲህ ሊቨርፑሎች እየተከታተሉት የሚገኙት። በጣም ደግሞ ጥሩ የሚባል ተጫዋች ነው። በጨዋታም ላይ እንግዲህ ለመጨረሻ ጊዜ በአይቮሪ ኮስት በማሊ በተሸነፈችበት ጨዋታ እንግዲህ 4-2 ነበር የዛ ጨዋታ ላይ የተሸነፈችው። በዛ ጨዋታ ላይ ጥሩ እንቅስቃሴን ማድረግ ችሏል። 52 ፓሶችን ማስመዝገብ ችሏል። በዛ ላይም ደግሞ ያለው ፊዚካሊ አቋም ራሱ በጣም ጥሩ የሚባል ነው። ቁመቱ 1.84 ነው። ፊዚካሊ ጠንካራ የሚባል ነው። በተለይ ደግሞ ለእድሜው እንግዲህ ጥሩ የሚባል ሁኔታ ላይ ነው የሚገኘው። ለዛም ነው እንግዲህ ሊቨርፑሎች እየተከታተሉት የሚገኙት። በዚህ ሰዓት እንግዲህ ለአይቮሪ ኮስት አካዳሚ ቡድን ኤፍሲ ሙዋና ለተባለው ነው እንግዲህ እየተጫወተ የሚገኘውና በጣም ምርጥ ታለንት አለው ነው እየተባለ ያለው። ይህም አካዳሚ እንግዲህ ከዚህ በፊትም ታለንት ያላቸውን ተጫዋቾች እንግዲህ ሲያፈራ ነበርና ያንንም ታለንት ተመልክተው ነው እንግዲህ ሊቨርፑሎች እሱ ላይ ትኩረት እያደረጉ የሚገኙት ነው እየተባለ ያለው። በተለይ ደግሞ ለቀጣይ ለረጅም አመታት አሁን እንግዲህ 16 አመቱ ላይ ነው የሚገኘው። ምናልባትም እንግዲህ ሊቨርፑል ቢያስፈርመው ከዚህ በኋላ ቢያንስ ከ2 አመት በኋላ ነው ልንመለከተው የምንችለው። ቀጣይ አመት ላንመለከተው እንችላለን። ከዛ በኋላ የሚመጣው አመትም ላንመለከተው የምንችልበት ሁኔታ ሊኖር ይችላል። ነገር ግን ደግሞ ለረጅም ጊዜ ተተኪ ስታስብ ደግሞ እንደዚህ አይነት ወጣት ተጫዋቾች መመልመል ደግሞ በጣም ጥሩ የሚባል ነው። በተለይ ደግሞ ሊቨርፑሎች በዚህ ሰዓት ላይ ትክክለኛ የግራ እግር የመሃል ተከላካይ የለንም። ቨርጂል ቫን ዳይክ ራሱ የቀኝ እግር ተጫዋች ነው። ግራ ላይ መጫወት ስለሚችል ነው እየተጫወተ የሚገኘው። እንደውም ካራገር የሰጠው አስተያየት ነበር ትክክለኛ የግራ እግር ተከላካይ
ባለመኖሩ እየተጎዳን ነው ብሏልና እዛ ቦታ ላይ እንግዲህ በደንብ ማተኮር አለባቸው ነው እየተባለ ያለው። ቀጣይም እንግዲህ የዝውውር መስኮት ላይ እዛ ቦታ ላይ ያተኮራሉ ተብሎ ነው የሚጠበቀው። ነገር ግን ደግሞ ለዋናው ቲም ብቻም ሳይሆን ለአካዳሚውም እንግዲህ የሚጠቅሙ ተጫዋቾችን ሁሉ ጊዜ ይመለመላሉና ይህም ተጫዋች እንግዲህ አካዳሚ ቡድኑን ያጠነክራሉ። ከዛ በኋላም ደግሞ ለሊቨርፑል ዋናው ቲም መጮት ይችላል ተብሎ ነው እንግዲህ አሁን ላይ እየተመለከቱት የሚገኙትና ቀጣይ ደግሞ ከ17 ዓመት በታች የዓለም ዋንጫ ኳተር ላይ የሚዘጋጃልና እዛ ላይም እንግዲህ ጥሩ እንቅስቃሴ ሊያደርግ ይችላልና ሊቨርፑሎችም እንግዲህ ከዛ በፊትም ወደ ሊቨርፑል ለመቀላቀል ሀሳብ አላቸው ነው እየተባለ ያለው። በርግጥ አሁን ላይ ዝም እየተከታተሉት ብቻ ቢሆንም ማለት ነው። በርግጥ ሊቨርፑሎች ብቻ አይደሉም እንግዲህ ይሄንን ተጫዋች እየተመለከቱት ያሉት፣ ባርሴሎናዎችም እንግዲህ ይሄንን ተጫዋች እየተመለከቱት ነው የሚገኙትና ሊቨርፑሎች እንግዲህ ይሄንን ተጫዋች ማስፈረም የሚፈልጉ ከሆነ እንግዲህ ከባርሴሎና ጋር ፉክክር ሊገጥማቸው ይችላል ተብሎ ነው የሚጠበቀው። እንደሚታወቀው እንግዲህ በሚመጣው ክረምት ላይ ሊቨርፑል በጣም ብዙ ለውጦችን ያመጣል ተብሎ ነው የሚጠበቀው። በተለይ በዝውውር መስኮት ላይ ዋናው ቲም ላይ ብቻም ሳይሆንም እንግዲህ የአካዳሚው ቲም ላይ እንግዲህ ለውጦች ሊኖሩ የሚችልበት ሁኔታ አለ። የተለያዩ ተጫዋቾች ሊመጡ የሚችሉበት ሁኔታ አለ። ምክንያቱም እንግዲህ አንድ አሰልጣኝ ሲመጣ በሊቨርፑል ቤት በተለይ ማለት ነው የሚደረገው ምንድነው ዋናውን ቲም የሚይዘው አሰልጣኝ ማለት ነው የሚጫወተውን አይነት አጫወት ነው የታችኛውን ቡድን እንዲጫወት የሚደረገውና እዛ ላይም እንግዲህ አንዳንድ ተጫዋቾች ሊቀላቀሉ የሚችሉበት ሁኔታ አለ። የተለያዩ ተጫዋቾችን እንግዲህ እየተመለከቱ ነው የሚገኙት ለአካዳሚውም ለዋናው ቲም ማለት ነውና ይህም ተጫዋች እንግዲህ ለአካዳሚው ቲም ለሚሆን ነው እንግዲህ እየተፈለገ የሚገኘው። ያስፈርሙታል የሚለውን ነገር እንግዲህ ቀጣይ የምንመለከተው ነገር ነው። ነገር ግን ደግሞ እዚህ ላይ በደንብ ማተኮራቸው እንግዲህ በጣም ጥሩ ነገር ነው የሚሆነው። በመጨረሻም የምንመለከተው ደግሞ ዴቪድ ኦርንስቲን የዘገበውን ዘገባ ይሆናል። ዴቪድ ኦርንስቲን እንግዲህ በዘገባው ምንድነው ያለው? ሊቨርፑሎች የመሃል ሜዳ ተጫዋች ያስፈርማሉ ተብሎ አይጠበቅም ብሏል። ይህም የሆነበት ምክንያትም እንግዲህ ከመሃል ሜዳው ቀድሞ ሌሎች ቦታዎች ፕራዮሪቲ ተሰጥቷቸዋል፣ ቅድሚያ ተሰጥቷቸዋል ብሏል። እንደሚታወቀው እንግዲህ ሊቨርፑሎች ክረምት ላይ ያለፈው ክረምት ላይ እንግዲህ ማርቲን ዙቢሜንዲን ወደ ሊቨርፑል ለመቀላቀል ፈልገው ነበር። በጣም ወደ መጨረሻው ስቴጅም ደርሰው ነበር ወደ ሊቨርፑል ለማስፈረም ማለት ነው። ነገር ግን በመጨረሻ ሰዓት ነው እንግዲህ ያ ውል ውድቅ የሆነው። ከዛ በኋላም እንግዲህ ግራቨንበርች 6 ቁጥር ቦታ ላይ እንዲጫወት ተደርጓል። ከዛ ምርጥ የሚባል እንቅስቃሴን ማሳየት ችሏልና የሊቨርፑል የመሃል ሜዳ ስፍራውን ስንመለከት እንግዲህ መጀመሪያ ላይ ከተፈራው አሁን ላይ ያለው እንግዲህ በጣም ጥሩ ሁኔታ ላይ መገኘት ችሏልና በዚህ ሰዓት ላይ እንግዲህ ሊቨርፑሎች እያመኑ ያሉት ምንድነው ከመሃል ሜዳው ቅድሚያ ሌሎችም ቦታዎች እናጣናከር የሚል ነውና ምናልባትም እንግዲህ መሃል ሜዳ ተጫዋች ላይ እንግዲህ ምንም አይነት ተጫዋች ላንመለከት እንችላለን ብሏል። እናም በዚህ ሰዓት ላይ እንግዲህ የመሃል ሜዳው ላይ እየተሰራ ያለው ምንድነው ግራቨንበርች 6 ቁጥር ቦታ ላይ ይሆናል። ከዛ በኋላም እንግዲህ ሳቡዝ ላይ ማካሊስተር እና ከርትስ ጆንስ ለቀሪ ቦታዎቹ ይፋለማሉ ተብሎ ነው የሚጠበቀው። ነገር ግን ደግሞ የሌሎቹ ተጫዋቾች ደግሞ የሚወሰነው ነገር እንግዲህ ምናልባት ሊቨርፑል ወደ ዝውውር መስኮቱ ለመሃል ሜዳ ተጫዋች ይገባል አይገባም የሚለው ነገር እንግዲህ የሚወስኑ ይሆናል። ምክንያቱም እንግዲህ ዋታሮ ኤንዶ፣ ታይለር ሞርተን እንደዚሁም ባጀቲሽ ምን እንደሚወሰንባቸው እስካሁን ድረስ የታወቀ ነገር የለም። በሊቨርፑል ይቆያሉ ወይስ አይቆዩም የሚለው ነገር እንግዲህ የተረጋገጠ ስላልሆነ ምናልባት እነዚህ ተጫዋቾች እንግዲህ ከሊቨርፑል የሚለቁ ከሆነ ያንን ቦታ ለማጠናከር እንግዲህ ሌላ ተጫዋች ሊመጣ የሚችልበት ቻንስ አለ። በእርግጥ ማኮኔል እንግዲህ በቋሚነት ቀጣይ አመት ላይ እንግዲህ ልንመለከተው የምንችል ተጫዋች ነው። የተለያዩ ጨዋታዎች ላይ እንግዲህ ይሳተፋል ተብሎ ነው የሚጠበቀው። ምክንያቱም እንግዲህ አርነ ስሎት ከመጡ በኋላ እንግዲህ ማኮኔልን በጣም ነው የወደዱት። አጮቱን በጣም ተመችቷቸዋል። ለዛም ነው እንግዲህ ጃንዋሪ ላይ በውሰት ውል ያልወጣው ወደ ሌላ ክለብ። እንደዚሁም ደግሞ ትሬናዮኒስ ቀጣይ አመት ምን አይነት ድርሻ ይወጣል ለሊቨርፑል የሚለው ነገር ራሱ በጣም ትልቅ ጥያቄ ይሆናል። ነገር ግን ደግሞ እና ዋታሮ ኤንዶና ታይለር ሞርተን እንደዚሁም ባጀቲሽ የሚወጡ ከሆነ ደግሞ የሲኒሪቲ ጉዳይ የሚጎለው ነገር ነው የሚሆነው። በተለይ ደግሞ ልምድ የሚያጥራቸው ነው የሚሆኑት። አሁን ለምሳሌ ማኮኔልንና ናዮኒን እንግዲህ ትሬናዮኒን ወደ ዋናው ቲም የምታሳድግ ከሆነ እንግዲህ እዛ ላይ ልምድ ያለው ተጫዋች የሚያንስ ይሆናልና ምናልባትም እንግዲህ እነዚህ 3 ተጫዋቾች ከሊቨርፑል የሚወጡ ከሆነ ሌላ አንድ ተጫዋች ወደ ሊቨርፑል ሊመጣ የሚችልበት ሁኔታ አለ። እንደዚሁም እንግዲህ እስካሁን ድረስ ከተለያዩ ተጫዋቾች ጋር እንግዲህ ስማቸው እየተያዘ ነው የሚገኙ በዚህ በመሃል ሜዳ ተጫዋች ላይ። ነገር ግን ደግሞ ማለት ነው ቅድሚያ ይሰጣል የሚለው ነገር ግን በጣም ትልቅ ጥያቄ ነው የሚሆነው። ምክንያቱም እንግዲህ ምናልባትም ዘንድሮ ብዙ ያልተጠቀሙባቸውን ተጫዋቾች እንግዲህ ለቀጣይ አመት በደንብ ሊጠቀሙባቸው ይችላሉ። በተለይ ታይለር ሞርተንን፣ ማኮኔልን እንደዚሁም ስቴቨን ባጀቲሽ ከመጣ በኋላም ራሱ አርነ ስሎት ብዙ ሊጠቀሙበት የሚችልበት ሁኔታ አለ። በተለይ ደግሞ የቀድሞ ውድድር ዘመኑ ዝግጅታቸው ነው እንግዲህ ይህንን ነገር የሚወስኑት። ምናልባት እንደ ግራቨንበርች ሌላ ተጫዋችም እንግዲህ በጣም ለውጠውት ቀጣይ አመት በደንብ ኢንቮልቭ ሊያደርግ የሚችልበት ሁኔታ ሊኖር ይችላል። ነገር ግን ደግሞ ይህ ሁላ የሚፈጠረው ምንድነው ሌላ ቦታዎች ላይ በቶሎ
እንዴት ነው ሌላ ተጫዋች የሚያመጡት ወይ የሚያጠናክሩት የሚለው ነገር ነው ምክንያቱም እንግዲህ በዚህ ሰዓት ላይ እንግዲህ የመሃል ሜዳ ተከላካይ ተጫዋች ያስፈልገናል የግራ ክንፍ ተጫዋች ያስፈልገናል የአርኖልድ ጉዳይም ራሱ እስካሁን ድረስ የለየለት ነገር አይደለም እሱም ከወጣ እንግዲህ እዛ ቦታ ላይ ሌላ ተጫዋች መምጣት ያስፈልጋል ሲቀጥል ደግሞ 9 ቁጥር ቦታ ላይ ያስፈልጋል የዲያዝ ነገር እስካሁን ድረስ አልተወሰነለትም እንደዚሁም የመሐመድ ሳላ ቦታ ላይ እንግዲህ ሌላ ተተኪ ተጫዋች ያስፈልጋልና ከመሃል ሜዳ ተጫዋች የበለጠ እነዚህን ቦታዎች ማጠናከር ያስፈልጋል ተብሎ ነው እየታመነ የሚገኙና እነዚህን ቦታዎች እንዴት ያጠናክራሉ ማንስ ከሊቨርፑል ይወጣል የሚለው ነገር እንግዲህ ከተመለሰ በኋላ ነው ወደ መሃል ሜዳ ላይ የሚገቡት ብዬ ነው የማስበው አሁን በዚህ ክረምት ማለት ነው በተለይ 9 ቁጥር ላይ ኑኔዝ ይወጣል ተብሎ ነው የሚጠበቀው ፊትለፊት አጥቂ መስመር ላይ ኑኔዝ ብቻ የሚወጣ ከሆነ እንግዲህ ሁለት ተጫዋች መምጣት ያስፈልጋል አንደኛ የኑኔዝን ቦታ የሚተካ ሁለተኛ ደግሞ ለመሐመድ ሳላ ተተኪ የሚሆን ተጫዋች ማምጣት ያስፈልጋል በርግጥ ኬዛ እንግዲህ ያንን እንዲተካ ተብሎ ነው የመጣው ወይ ምናልባት ክረምት ላይ እንግዲህ በደንብ አይተውት ያንን ቦታ ይተካል ብለው ካመኑት እንግዲህ አንድ ተጫዋች ብቻ ወደ ሊቨርፑል ሊመጣ የሚችልበት ሁኔታ ሊኖር ይችላል እንደዚሁ ወደ ተከላካይ መስመር ስንገባ ደግሞ ቢያንስ አንድ የመሃል ሜዳ ተከላካይ ተጫዋች ያስፈልጋል ሲቀጥል ደግሞ የግራ መስመር ተከላካይ ተጫዋች ያስፈልጋል ከዛ በኋላም ደግሞ ለአርኖልድ ተተኪ የሚሆን ተጫዋች ያስፈልጋልና እነዚህን ሁሉ እንደማምር እንግዲህ ቢያንስ 5-4 ተጫዋች ያስፈልጋል ሌሎች ተጫዋቾች ካልወጡ ማለት ነው አሁን ክረምት ላይ አርኖልድና ኑኔዝ ብቻ የሚወጡ ከሆነ እንደዚሁም ደግሞ ሲሚካስ ብቻ የሚወጡ ከሆነ እንግዲህ እዚህ ጋር 3 ተጫዋች ያስፈልጋል ከዛ በኋላ የመሃል ሜዳውንና የአጥቂ መስመሩን ላይ ደግሞ አንዳንድ ተጫዋች መጨመር ያስፈልጋልና ቢያንስ 5 ተጫዋቾች ያስፈልጋል ማለት ነውና እነዚህን ካዩ በኋላ ነው እንግዲህ የመሃል ሜዳው ላይ ትኩረት ይሰጣሉ ተብሎ የሚጠበቀውና እንደ ዴቪድ ኦርንስቲንም ዘገባ ከሆነ እንግዲህ ሊቨርፑሎች በቀጣይ ክረምት ላይ ቅድሚያ የመሃል ሜዳውን አይሰጡም ትኩረት አይሰጡትም ወይ መጨረሻ ላይ ነው ወደ መሃል ሜዳው ተጫዋች ያስፈልጋል አያስፈልግም የሚለው ነገር ትኩረት የሚሰጡት ብሏል እናንተስ ምንድነው የምትሉት በዚህ ዙሪያ ቅድሚያ መሰጠት ያለበት የትኛው ቦታ ላይ ነው ያጥቂው ነው የመሃል ሜዳው ነው ወይስ የተከላካይ መስመር ነው የሚለው ነገር ኮሜንት ሴክሽን ላይ በመጻፍ አሳውቁ እንደዚሁስ መሃል ሜዳ ተጫዋች ላይ እንግዲህ ተጫዋች ይምጣ ቢባል ማን ቢመጣ ደስ ይላችኋል የሚለው ነገር እንግዲህ ኮሜንት ሴክሽን ላይ በመጻፍ አሳውቁን ከዚህ በፊት እንግዲህ ከተለያዩ ተጫዋቾች ጋር ስማቸው ሲያያዝ ነበር ሊቨርፑሎች አሁን ለምሳሌ ከወልቭሱ ተጫዋች ከጎሚዝ ጋር ስማቸው ሲያያዝ ነበር እንደዚሁም ደግሞ ከኢንትራ ፍራንክፈርትም ራሱ አንድ ተጫዋች ጋር ስማቸው ሲያያዝ ነበርና በእናንተስ እዚህ ቦታ ላይ ማን ቢመጣ ነው ይሻላል ብላችሁ ታስባላችሁ ወይስ እዚሁ ከሊቨርፑል እና ባጀቲሽን እና ኤንዶን መጠቀም ይችላል የምትሉትን ነገር እንግዲህ እዚህ ኮሜንት ሴክሽን ላይ በመጻፍ አሳውቁን የትኛው ይሻላልናል የሚለውን ነገር ለዛሬው እዚህ ላይ አበቃው በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ ላይ ሼር ማድረግ እንዳትረሱ ቻው